የትልቁ የመጀመሪያው ልጅ አባት በሳውዲ አረቢያ የሚኖር አብዱልአዚዝ የሚባል እንደሆነ ነግሬያቸዋለሁ። ስለዚህ ማንም አባት ስለሌለው ህፃኑ ልጄ ባሌ አይደለም፣ ለኔ ውሽማይም አይደለም። ህፃን ልጄን ለዘመናት ሆነ ነገር ወጣና ስዕሉን ፎቶ አንስቼዋለሁ። በርግጥ ግን እንዴት እንደማሳይሽ ከምን ወጣ በቃ እንደ ሰገራ ማለት ነው። ግን ሰገራ አይደለም፣ ደም እንደ ደም የሆነ ቁጥር ያለ ነገር ነው። ፎቶ አንስቼዋለሁ። ቆይቻለሁ ለመመስከርም፣ ግን ያው በቪዲዮ እና በፎቶ ስላነሳሁት አሳይሻለሁ ብዬ ነበር። ከምን ውስጥ ወጣ? ልክ እንደ ካካ አይነት አለው እንደ ነገር። እሺ አይነት አለው እንደ ነገር። እሺ የተድበለበለ ነገርም ይመስላል። ደም ነው፣ ቡኒ ደም ነው። እሺ እና በቃ ደንግጬ ያው ለመመስከር ለምን ያሳፍረኛል? ግን ያው ፈሴ መጣና በቃ ልፍሳ ብዬ ስፈሳው ውጥትን ያለው እንዳለ ማለት ነው። እየተናገርሽ ነው ማያ? አዎ ወይዬ አዎ አልሰማውሽም። ምን አልሽ? እሺ እና በቃ ፈስ መጣና አዎ እውነት ነው። ፈሴ መጣና ፈሴን ፈሳለው ብዬ እንትን ስል ወጣ እንዳለ ማለት ነው። ድንገት ነው የወጣው በቃ። እሺ እንሳቅ እንጂ አይደል? በሽታ ሲወጣለን እንሳቅ እንጂ ስንት ዓመት አስለቅሶናል። እሺ ውዴ ቀጥልና አዚ የለችም። ህፃን ልጄ 1 ዓመት በነበረው ወይም ደግሞ ከወለድኩት በ1 ዓመቱ ምስክር እንዲሆናችሁ ነው ይሄንን ፎቶ የማሳያችሁ። ምክንያቱም የምንናገረው ነገር ውሸት እንደሌለበት እንድታውቁ ፈልጋለሁ። ምናልባት ውሸት አመስያችሁ ከሆነ እውነቴን እንደሆነ በ1 ዓመቱ አብሮት ከጄ ጋር 1 ዓመቱን ልደት በማከብርለት ሰዓት አብሮት ፎቶ እንደተነሳ አባቴ በሳውዲ አረቢያ የሚኖር አብዱልአዚዝ የሚባል የልጄ አባት እስካሁን ሰዓት ድረስ ያው ኤምባሲም ሲሄድ እስከ አያቱ ስም ድረስ ያው እንግዲህ የአያቱን ስም አላቅም፣ አብዱልአዚዝ ብቻ ነው የማውቀው። ለ15 ቀን ነው ነግሬያቸዋለሁ አብሮኝ የቆየ የትልቁ ልጄ አባት ማለት ነው። ነገር ግን በአባቴ ስም የማስጠራቸው የሁለቱም አባቶች እዚህ ኢትዮጵያ ውስጥ አሉ። ምንም አይነት የሚረዱኝ ስላልሆኑ ነው። ከእንደገና ደግሞ እንግዲህ በአባቴ ወይም በሀያታቸው ስም ላስጠራቸው ችያለሁ ማለት ነው። ስለዚህ አያታቸው ነው እንግዲህ ይሄ በፎቶ የማሳያችሁ። ይሄው እዚህ ጋር የምታዩት አባቴ ነው ማለት ነው። ለህፃናት ልጆቼ ደግሞ ሀያታቸው ነው ማለት ነው። ውድ ኢትዮጵያውያን ይህ ፎቶ እንግዲህ ለምን አስቀመጥሽው ወይም ደግሞ እንዴት አሳየሽን፣ ለምን ምን ያደርግልናል ለምትሉኝ ኢትዮጵያውያን አባቴ ልጄ ይሄው 1 ዓመቱን ሲያከብር በ1 ዓመቱ ላይ አብሮት ፎቶ እንደተነሳና አባቴ የትልቁ ልጄ መወለድ ደስታውና እጅግ በጣም ልጄ 1 ልጅ አገኘች በማለት ስዩም የሚባል ስም አውጥቶለት ነበረ። ልጄ ተሰየመች፣ ልጄ 1 ስጦታ አገኘች፣ ከፈጣሪዋ ጥሩ የሆነ ስጦታ አገኘች በማለት ስዩም ብሎ አባቴ አውጥቶለት ነበረ። ይህ የምታዩት አባቴ ነው እንግዲህ በአሰቃቂ ሁኔታ ወደ ጎንደር ክፍለ ሀገር እስቴ የሚባል ወረዳ በመሄድ ተከታትሎ በመሄድ ይሄን የመሰለ አባቴን ህይወቱ እንዲያልፍ አድርጎብኛል። ይህ ወንጀለኛ ይሄንን አባቴን ህይወቱ እንዲያልፍ ያደረገበት ምክንያት ትልቁና ዋነኛው ምክንያት
ሰርካለም ምንም አይነት ጠያቂ እንዳይኖራት፣ ምንም አይነት አጠገቧ ሰው እንዳይኖራት፣ ብቸኛ እንድትሆንና ሰሚ እንድታጣ ወይም ደግሞ ህፃናቶቹ አባት የላቸውም አባታቸው እሱ ነው እንዲባል፣ ያው እግዚአብሔር ምስክሬ ነው የምነግራችሁ። ይህ ወንጀለኛ የህፃናት ልጆች አባት አይደለም፣ የአንዱም ህፃን ልጅ አባት አይደለም። ነገር ግን አባታቸው ሳይሆን ይህንን ሁሉ አሰቃቂ ወንጀል ፈጽሟል ማለት ነው። ነገር ግን ይህ ወንጀል ነገ ቢተው፣ ነገ ዝም ቢባል፣ እንደ ቀላል ቢታይ፣ ነገ እያንዳንዳችንን ቤት የሚያንኳኳ ወንጀል ይፈጸማል ማለት ነው። ውድ ኢትዮጵያውያን፣ ይህ ሁሉ ወንጀል ስለምን ይፈጸምብናል? ስለምንስ የሶስት ልጆች እናት ፍትህ ልታገኝ አይገባትም? ስለምንስ ደግሞ ይህ የተከበረና የተወደደ ለብዙሃን አባቶች የሆነ እነዚህ እዚህ ጋር የምታዩዋቸው በሙሉ ቤተሰቦቼ ናቸው፣ እህት ወንድሞቼ ናቸው። ከነዚህ እህት ወንድሞቼ ጋር አባቴ በመሆን 1 ዓመቱ ላይ ህፃን ልጄን ልደት እንዳከበረና አብሮ እንደነበረ በግልጽ አሳይቻቸዋለሁ ማለት ነው። ይህን የመሰለ ደርባባና ደግና የዋህ ሩህሩህ የሆነ ለሰው መካሪ የሆነ ለሰው አጽናኝ የሆነ ለሰው ፍቅር የሆነ አባቴን ነው እንግዲህ ያሳጣኝ ማለት ነው። እሱን ሲያሳጣኝ ነው እኔ እንግዲህ በጣም የምሳሳላቸውንና የምወዳቸውን 9 ወር ተሸክሜ አምጬ የወለድኳቸውን ልጆቼን በአባቴ ምክንያት ፖሊስ ምንም አይነት ፍትህና መፍትሄ ካልሰጠኝ፣ ወንጀለኛውን ካልጠየቀልኝ፣ ህፃናት ልጆችም ነገ ይህ ነገር ይገጥማቸዋል ወይም ደግሞ እናት ከሞቶች በኋላ መረጃ ይደበቃል በማለት ህፃናት ልጆቼን የህግ አካል እንዲረከቡኝ ያደረኩት ወይም ደግሞ ራሴንም ጭምር በከለላ ውስጥ እንድቀመጥ አድርጌ የነበርኩት። ነገር ግን እኔ ህፃናት ልጆቼ ናፍቆት አላስቀምጠኝ ሲል እንደገና ወንጀለኛው ደግሞ መጠቀሚያዬ ናት በማለት የትም ቦታ ላይ እንድኖር ስለማያደርገኝ ከድርጅት ወጥቼ እነሆ 9 ወራትን የምከራየው ቤት ለ8 ቤቶችን በማስለቀቅ የምከራይበት አልጋ ቦታም ደግሞ 2 ቀን በላይ እንዳልቆይ በማድረግ በሌሊት ወንጀል በመፈጸምና መብራት በማጥፋት ይሄው እስካሁን ሰዓት ድረስ ወንጀል እየፈጸመብኝ ያለ ወንጀለኛ በህግ እንዲጠየቅልኝ ስል በእግዚአብሔር ፍቅር እጠይቃለሁ። ያለ መድኃኒት ኢየሱስ ክርስቶስ በእውነት ነው የምነግራችሁ በጸጋው እስካሁኑ ሰዓት ድረስ አቆይቶኝ እንጂ እኔ እስካሁኑ ሰዓት ድረስ ቆም የሚሄድ እናት አልነበርኩም። ነገር ግን የዚህ ምስኪን የዚህ ደግ የዚህ ሩሩህ አባቴ የሱ የንጹህ ደም ስለሚፈርድና እውነት እግዚአብሔር አምላክ ስለሚገልጠው ሚስጥራትን የሚገልጥ አምላክ እውነትን ስለሚያወጣው እስካሁኑ ሰዓት ድረስ ቆይቼ እውነትን ለዓለም ለህዝብ እንድናገር አድርጎኛል ማለት ነው። ይሄን ያደረገው አምላኬ አመሰግነዋለሁ። ነገር ግን አባቴን በአሰቃቂ ሁኔታ ህይወቱ እንዲያልፍ ካደረገ በኋላ ህፃናት ልጆቼ ምንም አይነት ሰሚ እንዳይኖራቸው እናታቸውን ደግሞ በየሄደችበት ቦታ በመከታተል በቃ ህይወቴ እንዲያልፍና ምንም አይነት ነገር ለህዝብ እንዳላስተላልፍ አፌ ተዘግቶ የምበላው መጠጣው አጥቼ በየመንገዱ እየተንከራተትኩኝ በጣም በሚያሳዝን ሁኔታ ማንም ሰሚ አጥቼ እያለቀስኩ አለሁኝ። እና ኢትዮጵያውያን ድምጽ ሁኑኝ እላለሁ። እኔ በእኔ የደረሰ መከራና ስቃይ በእናንተም ላይ አድረስ። እኔ የእናንተው ነኝ። እኔ የእናንተው ኢትዮጵያዊት እህት ነኝ። ዝም አትበሉኝ። ወንጀል ነው የተፈጸመብኝ። ህፃናት ልጆቼ ጥቃት ደርሶባቸው ያንን ነገር ደግሞ ቸልተኝነት በመሆን ምንም አልደረሰባቸውም ብሎ ወንጀለኛውን ያው ከታሰረበት ከተፈታ በኋላ ቂም በቀል በመያዝ በተደጋጋሚ ለ3 ለ4 ጊዜ እናት ላይ መርዝ ጨምር በማለት ለልጄ መድኃኒት ሰጥቶት ነበር። ያበሉኝንም አብልተውኝ የተረፈውም ደግሞ ተርፎ መጨረሻ ላይ ግን በቢላ ነው ይሄንን ነገር እናትህን ካልወጋልኝ ይሄን ነገር ተደብቆ ዝም ብዬ አልተውም፣ ነገ እጋለጣለሁ፣ ነገ እያዛለሁ በማለት እኔን እንዲያጠፋ በተከታታይ ህፃን ልጄን በመደብደብና በመቀጥቀጥ ግደልልኝ ሲለው ቆይቷል ማለት ነው። ህፃን ልጄ ደግሞ እንዳይሳሳትብኝና እናቱን አጥፍቶ ነገ ወንጀለኛ እንዳይሆን በማለት እኔ ወደ አዲስ አበባ ፖሊስ በመሄድ እናትህን አታጠፋም፣ እናትህን አትገልም ልጄ፣ በቃ እውነትን እግዚአብሔር ይፈርደናል በማለት ለአዲስ አበባ ፖሊስ ነግሬያለሁ። አዲስ አበባ ፖሊስ ደግሞ ይሄን ተመልክቶ እንደነገርኳችሁ ሁላችንም ድርጅት ውስጥ ከቷል። እስካሁን ድረስ ግን ምንም አይነት የሰጠን መፍትሄና ፍትህ የለም። የዚህ ሁሉ ምክንያትና ተጠያቂ የሆነው ወንጀለኛ መጠየቅ ሲገባው ሳይጠየቅ የፈለገውን ወንጀል እየፈጸመ እስካሁኑ ሰዓት ድረስ ዝም ብለው እያዩት ነው ማለት ነው። ለኔ ባሌ አይደለም፣ ለኔ ውሽማይም አይደለም። ህፃን ልጄን ለዘመናት በር ከፍተተውልኝ በማለት በሌሊት ህፃን ልጄ በር እንዲከፍትለት በማድረግ ወንጀል ሲፈጽምብኝ ከነ ልጆቼ ለ666 ደማችን ወስዶ ሽጦ
በየወሩ የማይቋረጥ ገንዘብ እንደሚሰጠው እኔ ደግሞ 100 ብር አጥቼ በየመንገዱ እየለመንኩ ልጆቼን ሳስተዳድር እንደነበር ይህ በህግ አካላት እንዲታወቅልኝ እፈልጋለሁ። ለራሱና ለራሱ ጥቅም ህፃናት ልጆቼ ድርጅት ውስጥ ከገቡ በኋላ ደግሞ በግራ እግሬ በኩል የሆነ ነገር በመቅበር ምን እንደሆነ ባላውቀውም የቀበረው እሱ ነው የሚያውቀው። እኔ በምተኛበት ሰዓት በተከታታይ የምተኛበትን ቤት በሩ ላይ ቁልፉን በፎቶ ያነሳና ያንን ቁልፍ መቅረጫ በማዘጋጀት ቁልፉን ከፍቶ ገብቶ በተኛውበት ቦታ ላይ እኔ ላይ ወንጀል እየፈጸመና አፍዛዥ አደንዛዥ ነገሮችን እየተጠቀመ ጥቃትና ጉዳት እየፈጸመብኝ ይገኛል። ስለዚህ ኢትዮጵያውያን የኔ ህይወት ቢያልፍ ከዚህ ሰውዬ ውጪ ከዚህ ወንጀለኛ ውጪ በኔ ህይወት ማንም ተጠያቂ እንደማይሆን በልጆቼም ህይወት ማንም ተጠያቂ እንደማይሆን ይህ ወንጀለኛ ትኩረት ተሰጥቶ በስነ ስርዓት ተሰርቶበት ጥናት ተካሂዶበት በህግ እንዲጠየቅልኝ እፈልጋለሁ። ደግሜ 3 ህፃናት ልጆቼን እና እኔን እናታቸውን ለ8 ዓመት የግብረ ሰዶም ጥቃት ከፈጸመ በኋላ ታስሮ ሲፈታ ቂም በቀል በመያዝ በክፍለ ሀገር ወደ ገጠር ጎንደር ክፍለ ሀገር በመሄድ አባቴን ህይወቱን እንዲያልፍ ካደረገ በኋላ እንደገና ደግሞ ለ9 ወራት እኔን እናታቸውን በመከታተል ምንም አይነት መረጃ ለፖሊስ እንዳላቀብል ምንም አይነት መረጃ ለህግ አካል እንዳላቀብል ያደረገኝ ወንጀለኛ በህግ እንዲጠየቅልኝ ስል መልእክቴን አስተላልፋለሁ። ደግሜ የምነግራችሁ ነገር ኢትዮጵያውያን የትኛውም የእምነት ቦታ ሂዱ፣ የትኛውም ቦታ እንዲህ ነው ብላችሁ ብትናገሩ እውነት ሊያወጣችሁ የሚችለው ግን ትክክለኛና እውነተኛ ስራችሁ ነው። እኔ እያንዳንዱ የእምነት ቦታ ሲሄድ ማንነቴን ለማሳየትና የእውነት ማንነቴን ለመግለጥ ነው የሚሄደው እንጂ ገንዘብ ለማግኘት ወይም ደግሞ በዛ እምነት ቦታ የሚያገለግሉትን ወንድሞችና እህቶች በተለየ ሁኔታ በእነሱ ላይ ወንጀል እንዲፈጸም ለማድረግና ወይም የተለየ ነገር ኑሮኝ አይደለም። በፍጹም የኔን ማንነት እውነተኛነት እንዲያውቁት እፈልጋለሁ። የእምነት አባቶች እውነተኛነቴንና ለእግዚአብሔር ያለኝን ፍቅር ለማሳወቅ ነው እዛ እምነት ቦታ የሚሄደው እንጂ ሌላ ምንም አይነት ተልእኮ ኑሮኝ አይደለም። ስለዚህ በእያንዳንዳችሁ ቤት የመመጣ አገልጋዮች ወይም ደግሞ እግዚአብሔርን የምታመሰግኑ በእግዚአብሔር ቤት ውስጥ ያላችሁ የእውነት የቤተ ክርስቲያን አገልጋዮች እኔን ልትረዱኝ የሚገባ ምንም አይነት ተልእኮ ኑሮኝ ሳይሆን እኔ ብቸኛና ምስኪን ጎስቋላ የሆንኩ እናታችሁ ነኝ። ህፃናት ልጆችን ተነጥቄ ፍትህ አጥቼ የአባቴ ህይወት አልፎብኝ ምንም አይነት ፍትህ አጥቼ እያለቀስኩ እያዘንኩ ስላለው የእግዚአብሔር ቤት ስገባ ግን እየተጽናናው ስለሆነ መጽናናትን እንድትፈልጉልኝና መጽናናትን ለኔ እንድትጸልዩልኝ እፈልጋለሁ።